ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች በዓለማችን እጅግ ስሜት ቀስቃሽ አሳሳቢና ፈጣን ለውጦች እየታዩበት ወደሚገኘው የመካከለኛው ምስራቅ የጂኦፖለቲካዊ መድረክ እንወስዳቸዋለን። ዛሬ በመላው ዓለም የሚገኙ ታላላቅ የሚዲያ ተቋማት፣ ወታደራዊ ተንታኞችና የነዳጅ ገበያ ባለሙያዎች ትኩረታቸውን በአንድ ስፍራ ላይ አድርገዋል። ይህ ስፍራ የዓለም አቀፍ የኢኮኖሚ ደም ስር በመባል የሚታወቀው የሆርሙዝ ወሽመጥ ነው። በዚህ ስልታዊ ወሽመጥ ላይ የተከሰተው አዲስ ዲፕሎማሲያዊና ወታደራዊ ፍጥጫ ዓለማችንን ወደ ከፋ የኃይል ግጭት ሊወስዳት የሚችል አዲስ አቅጣጫ ይዟል። ኢራንና ኦማን አሜሪካ ሙሉ በሙሉ ያገለለና በምዕራባውያን ዘንድ ከፍተኛ ስጋት የፈጠረ አዲስ የባህር ላይ ጉዞ ስምምነት ለማጠናቀቅ መቃረባቸውን ይፋ አድርገዋል። ነገር ግን በዲፕሎማሲው ረገድ የተመዘገበው ስምምነት በቀጠናው ላይ የጦርነት ደመና ከመጋረድ አላዳነውም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ ጠንከር ያለ ወታደራዊ እርምጃ እንደሚወስዱ ሲያስጠነቅቁ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ዋሽንግተን ከኢራን ጋር የምታደርገውን ማንኛውም የሰላም ስምምነት ወደ ጎን በመተው የኢራንን የኒውክሌር ፕሮግራም በኃይል ለማስቆም የእስራኤል መከላከያ ሰራዊት ዝግጁ መሆኑን ገልጸዋል። በሌላ በኩል ቴህራን ለጎረቤት የባህረ ሰላጤው ሀገራት በሰጠችው እጅግ አስፈሪ ማስጠንቀቂያ ማንኛውም የአሜሪካ ጥቃት ከተሰነዘረባት የቀጠናውን የነዳጅ የኢነርጂ እና የኢኮኖሚ መሰረተ ልማት ሙሉ በሙሉ አመድ እንደምታረግ ዝታለች። በዚህ ልዩና ጥልቅ ትንታኔያችን የሚስጥራዊ ስምምነት ምን ይዟል? የአሜሪካ ድርብ ስትራቴጂስ ምንድነው? እስራኤልስ ምን አይነት ወታደራዊ እርምጃዎችን ልትወስድ ትችላለች? የሚሉትን አንገብጋቢ ጥያቄዎች በዝርዝር እንመልሳለን። ጉዳዩን በጥልቀት ለመረዳት በመጀመሪያ የሆርሙዝ ወሽመጥን ስልታዊ ጠቀሜታ መመልከት ያስፈልጋል። አብራችሁን ቆዩም። በዚህ ጠባብ የባህር መስመር በዓለም ላይ ከሚጓጓዙ አጠቃላይ የነዳጅ ምርት ውስጥ ወደ 20 በመቶ የሚጠጋውን የሚሸፍን ሲሆን በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጅ በዚሁ መስመር ወደ እስያ፣ አውሮፓና አሜሪካ ይጓጓዛል። ስለዚህ በዚህ ወሽመጥ ላይ የሚፈጠር ማንኛውም መስተጓጎል በዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ እንዲናጋና የዓለም ኢኮኖሚ ውጥረት ውስጥ እንዲገባ ያደርጋል። ለዓመታት አሜሪካና ምዕራባውያን አጋሮቿ ይህንን የባህር መስመር ክፍትና ደህንነቱ የተጠበቀ ሆኖ እንዲቆይ ለማድረግ የባህር መርከቦቻቸውን በቀጠናው አሰማርተው ይገኛሉ። ይሁን እንጂ ኢራን ይህንን ወሽመጥ እንደ ትልቅ የጂኦፖለቲካዊ መደራደሪያ ካርድ ትጠቀምበታለች። አሁን ላይ የተደረሰው የኢራንና የኦማን ስምምነት ይህንን የባህር ኃይል ሚዛን ሙሉ በሙሉ ሊቀይር የሚችል አቅም አለው። ለበርካታ ሳምንታት በቴህራንና በሞስካት መካከል የተደረገውና ከፍተኛ ሚስጥራዊነቱ የተጠበቀው ድርድር በአሁኑ ሰዓት የመጨረሻው ምዕራፍ ላይ መድረሱን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በይፋ መግለጫቸው አስታውቀዋል። እንደ ቃል አቀባዩ ገለጻ ሁለቱ ሀገራት በአዲሱ የባህር መስመር መጋጠሚያቸው ላይ ፍጹም ስምምነት ላይ ደርሰዋል ተብሏል። ይሁን እንጂ ስምምነት ወደ መሬት ወርዶ ተግባራዊ የሚሆነው ሶስተኛ ወገኖች በተለይም አሜሪካ ጣልቃ ገብነት ካላደረጉ ብቻ ነው በማለት ባቃይ አስጠንቀዋል። ነገር ግን ከታዋቂው የዜና ወኪል ሮይተርስ የተገኘው የውስጥ መረጃ እንደሚያመለክተው ይህ ስምምነት ኢራን በፋርስ ባህረ ሰላጤ በሚያልፉ መርከቦች ላይ ሰፊና ከዚህ ቀደም ታይቶ የማይታወቅ ቁጥጥር እንደምታደርግ የሚያስችላት ታላቅ ስምምነት ነው ተብሏል። በተለይም ኢራን በወሽመጡ በሚያልፉ የውጭ ሀገራት የንግድ መርከቦች ላይ የመተላለፊያ ክፍያ ለመጠየቅ መወሰኗ ወሽመጡ በዓለም አቀፍ የባህር ሕግ መሰረት ለማንኛውም ሀገር በነፃ ክፍት መሆን አለበት ከሚሉት አሜሪካ፣ ብሪታንያና የባህረ ሰላጤው ሀገራት ጋር አዲስና አስቸጋሪ ፍጥጫ ውስጥ ጥሏቸዋል። ይህ ስምምነት ከተፈጸመ ዋሽንግተን ከቀጠናው የውሳኔ ሰጪነት ሚና ውጭ የሚያደርግ ትልቅ ፖለቲካዊ ክስተት ይሆናል። በዋሽንግተን በኩል ግን ሁኔታው በዲፕሎማሲ ንግግሮችና በከባድ ወታደራዊ ማስፈራሪያዎች መካከል እየተወዛወዘ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የአሜሪካና የኢራን ተወካዮች ቀኑን ሙሉ የፈጀ ከፍተኛ ድርድር ሲያካሂዱ እንደነበር ገልጸው በንግግሩ ላይ ትልቅ መሻሻል መታየቱንና የሆርሙዝ ወሽመጥ በቅርቡ ሙሉ በሙሉ ክፍት እንደሚሆን ተናግረዋል። ይሁን እንጂ ትራምፕ ዲፕሎማሲያዊ ንግግሩ ፍሬ ካላፈራና ቴህራን ለአሜሪካ ፍላጎት እጅ ካልሰጠች በኢራን ላይ በታይቶ የማይታወቅ እጅግ ከባድና ወታደራዊ ጥቃት እንደሚሰነዝሩ ዝተዋል። ይህ በትራምፕ የሚመራው የአሜሪካ መንግስት ድርብ ስትራቴጂ በአንድ በኩል የድርድር በር መክፈት፣ በሌላ በኩል ደግሞ ወታደራዊ ኃይልን እንደ ማስፈራሪያ መጠቀም በቀጠናው ላይ ያለውን አለመረጋጋት ይበልጥ እንዲባባስ በዲፕሎማቶች መካከል
ትልቅ ስጋት እንዲፈጠር አድርጎታል። በቀጠናው ያለው ወታደራዊ ውጥረት በከፍተኛ ደረጃ እየጨመረ መምጣቱን ተከትሎ በአንድ የነዳጅ ጫኝ መርከብ አቅራቢያ ከፍተኛ ፍንዳታ መሰማቱን የደህንነት ምንጮች ሪፖርት አድርገዋል። በዚህ መሃል ቴህራን ለጎረቤት የባህረ ሰላጤው ሀገራት አስቸኳይና እጅግ ከባድ ማስጠንቀቂያ አስተላልፋለች። ማንኛውም የአሜሪካ ወታደራዊ ጥቃት በኢራን ግዛት ላይ ከተሰነዘረ ጥቃቱ በቀጥታ በአካባቢው በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ብቻ ሳይሆን በባህረ ሰላጤው ነዳጅና የኃይል መሰረተ ልማቶች ላይ ያነጣጠረ አጸፋዊ እርምጃ እንደሚያስከትል ኢራን አስታውቃለች። ይህ ማለት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኩዌት ያሉ ሀገራት የነዳጅ ማጣሪያዎችና የወደብ መገልገያዎቻቸውን የኢራን ሚሳኤሎች ቀጥተኛ ኢላማ ይሆናሉ እንደማለት ነው። ይህ ማስጠንቀቂያ ዓለምን የነዳጅ ገበያ ሙሉ በሙሉ ሊያናጋ የሚችል ታላቅ የደህንነት ስጋት ፈጥሯል። የአሜሪካና የኢራን ዲፕሎማሲያዊ ድርድር ምንም ይሁን ምንም ሌላኛው ትልቁና ዋነኛው ስጋት እስራኤል ናት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት ሀገራቸው የኢራንን የኒውክሌር ፕሮግራም ለማስቆም ማንኛውንም እርምጃ ለመውሰድ ዝግጁ ነን ብለዋል። ኔታንያሁ የእስራኤል ብሔራዊ ደህንነት ለድርድር እንደማይቀርብና ዋሽንግተን ከቴህራን ጋር የሰላም ስምምነት ብታረግም እንኳ እስራኤል የኢራንን የኒውክሌር ተቋማት በኃይል ከመምታት ወደኋላ እንደማትል አጽንኦት ሰጥተዋል። እስራኤል ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን በፍጹም አትፈቅድም። ይህ የእስራኤል ጠንካራ አቋም አሜሪካ በቀጠናው የምታደርገውን የሰላም ጥረት አደጋ ላይ ሊጥል የሚችል ትልቅ እንቅፋት ሆኗል። ይህ በእንዲህ እንዳለ ታላቅ ፍጥጫ እየተካሄደ ያለው በቀጠናው ያሉ ሌሎች ጦርነቶች በፈነዱበት ወቅት ነው። በሊባኖስ በኩል በሐማስና በእስራኤል መካከል ያለው የተኩስ አቁም ስምምነት በከፍተኛ ሁኔታ የተጣሰ ይገኛል። እስራኤል በደቡብ ሊባኖስ ላይ አዲስ የአየር ጥቃት መፈጸሟን ያረጋገጠች ሲሆን ይህ እርምጃ የተወሰደው በሊባኖሷ ማጂዳል ሰላም መንደር በፈነዳ ቦምብ 2 የእስራኤል ወታደሮች መገደላቸውና ሌሎች መቁሰላቸውን ተከትለው ነው። በተመሳሳይ ጊዜ የእስራኤል ጦር በዌስት ባንክ በሚገኝ የቃላንዲያ የስደተኞች ካምፕ ላይ ከፍተኛ ወረራ እያካሄደ ሲሆን በጋዛ የተኩስ ልውውጥና በከባድ መሳሪያ ድብደባ ቀጥሏል። ይህ ሁሉ ክስተት ከኢራን የውክልና ጦርነት ጋር የተያያዘ መሆኑን ታዲያ ይህ የሆርሙዝ ወሽመጥ ቀውስ በቀጠናው ላይ አዲስ አውዳሚ ጦርነት ይችላል ወይ? በዲፕሎማሲያዊ መንገድ መፍትሄ ይገኛል? የዓለም ኢኮኖሚስቶችና ወታደራዊ መሪዎች ሁኔታውን በከፍተኛ ስጋት እየተከታተሉት ይገኛሉ። የኢራንና የኦማን ቀጣይ የጋራ መግለጫ እንዲሁም የአሜሪካና የእስራኤል ቀጣይ እርምጃዎች የቀጠናውን ቀጣይ ዕጣ ፈንታ ይወስናሉ። ክቡራትና ክቡራን ተመልካቾቻችን ይህ ሁሉ አሁን ላይ በሆርሙዝ ወሽመጥ አካባቢ የምንመለከተው ክስተት ተራ የወደብ ወይም የድንበር ውዝግብ አይደለም። ይህ በዓለማችን እጅግ ኃያላን ሀገራት መካከል የሚደረግ የዓለምን የኃይልና የኢኮኖሚ ሚዛን ሙሉ በሙሉ ሊቀይር የሚችል ባለብዙ ገጽታ የጂኦፖለቲካ የቼዝ ጨዋታ ነው። በአንድ በኩል ኢራንና ኦማን አሜሪካን ወደ ጎን በመተው የራሳቸውን አዲስ የባህር ላይ አቅጣጫና የሕግ ማዕቀፍ ለመዘርጋት መቃረባቸው ላለፉት 10 ዓመታት ምዕራባውያን በቀጠናው ላይ የነበራቸውን የበላይነት በከፍተኛ ሁኔታ የሚፈትን ታሪካዊ ክስተት ነው እየተባለ ነው። ይህ ስምምነት በተግባር ላይ ከዋለ በፋርስ ባህረ ሰላጤ በሚያልፉ ዓለም አቀፍ መርከቦች ላይ ቴህራን የምትጥለው የመተላለፊያ ክፍያና የምታደርገው ጥብቅ ፍተሻ የዓለምን የንግድ መስመር በቀጥታ በኢራን ቁጥጥር ስር እንዲወድቅ ያደርገዋል። ይህ ደግሞ በዋሽንግተንና በምዕራባውያን ዘንድ ፍጹም በቀላል የሚታለፍ ጉዳይ አይደለም። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚከተሉትን ከፍተኛ ግፊት ወይም ማክሲመም ፕሬዠርና የድርድር ስትራቴጂ ምን ያክል ስኬታማ ሊሆን ይችላል የሚለው ጥያቄ አሁንም አጠራጣሪ ነው። ትራምፕ በአንድ በኩል ከኢራን ጋር የሰላም ስምምነት ለማድረግ ድርድር ላይ እንደሆኑ ቢገልጹም በሌላ በኩል ግን ማንኛውም አይነት አለመስማማት ተከትሎ ቴህራን ላይ ከባድ ወታደራዊ እርምጃ እንደሚወስዱ መዛታቸው በቀጠናው ላይ ያለውን ስጋት ይበልጥ ውስብስብ ያደርገዋል። ይህ ዲፕሎማሲያዊ ሽኩቻ በስህተት ወደ ወታደራዊ ግጭት ካመራ ኢራን ለባህረ ሰላጤው አረብ ሀገራት የሰጠችው ማስጠንቀቂያ ተግባራዊ ሊሆን ይችላል። ይህ ማለት በቀጠናው የሚገኙት የሳውዲ አረቢያ፣ የኤምሬትስና የኩዌት ታላላቅ የነዳጅ ማጣሪያዎች፣ የወደብ መሰረተ ልማቶችና የአሜሪካ ወታደራዊ ካምፖች የኢራን ሚሳኤሎች ቀጥተኛ ኢላማ ይሆናሉ። እንዲህ አይነቱ ክስተት ከተከሰተ ደግሞ የዓለም የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምርና የዓለምን የንግድ ሰንሰለት ሙሉ በሙሉ ሊያናጋ ይችላል። ነገር ግን ከዚህ ሁሉ ዲፕሎማሲያዊ ድርድሮች በስተጀርባ የሚገኘው ትልቁና የማይገመተው ወታደራዊ ስጋት እስራኤል ናት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት መግለጫ እንደሚያሳየው እስራኤል ከኢራን ጋር የሚደረግን ማንኛውም የአሜሪካ የሰላም ስምምነት አትቀበለውም። ለእስራኤል የኢራን የኒውክሌር ፕሮግራም የህልውና ስጋት በሆነው ዋሽንግተንና ቴህራን ስምምነት ላይ ቢደርሱም እንኳን እስራኤል የኢራንን የኒውክሌር ማበልጸጊያ ጣቢያዎች በራሷ ወታደራዊ ኃይል ለመምታት ወደኋላ አትልም ብለዋል። ይህ ደግሞ ግጭቱን ከአሜሪካ ኢራን ፍጥጫ ባለፈ መላውን መካከለኛው ምስራቅ ወደሚያነድ ሁለንተናዊ ጦርነት ሊቀይረው ይችላል። ክቡራን ተመልካቾቻችን የዛሬውን ሰፊ ትንታኔያችን በዚህ እናጠቃላለን። በሚቀጥለው ልዩ ዘገባ እስከምንገናኝ ድረስ ሰላም እና ደህንነት ለእናንተ ይሁን። ሰናይ ጊዜ